ሰላም የቻናላችን ተከታታዮች ዛሬም በአዲስ ቪዲዮ መጥቻለሁ። ለዛሬ ደግሞ በጥያቄያችሁ መሰረት የ7ኛ ክፍል ሶሻል ስተዲስ ዩኒት 6ን ይዤላችሁ ቀርብ ያለው ይህ ክፍል 1 ነው። በተከታታይ ባሉት ቀናት ለቅላችኋለሁ ማለት ነው። ቀሪዎቹን ስቴትስ ኤንድ ፒፕልስ ኦፍ ኤንሸንት ኤንድ ሜዲቫል ኢትዮጵያ የሚለውን ምዕራፍ ነው የምንከታተለው። በጥንታዊና በመካከለኛው ዘመን የኢትዮጵያ ታሪክ ላይ እጅግ ጉልህ ስፍራ ስላለውና በዓለም አቀፍ ደረጃም ገናና ስለነበረው የአክሱም መንግስት አመጣጥ፣ ስልጣኔና ውድቀት በዝርዝር የምንማር ይሆናል። እስከ መጨረሻው አብራችሁኝ ቆዩ እያልኩኝ ወደ ነጥቦቹ አለፍኩኝ። ኢንትሮዳክሽን ቱ ፕሪ አክሱማይት ስቴትስ ይለናል። ከአክሱም በፊት የነበሩ መንግስታትን ነው እዚህ ጋር የምንመለከተው። እነዚህም ብዙ ጊዜ ጥያቄ ላይ ሊመጡ ይችላሉ። ከአክሱም በፊት ምን ነበረ የሚሉትን ስናይ the first one is ፑንት ነው። እንግዲህ ፑንት the oldest known states in Ethiopia and the Horn of Africa በኢትዮጵያና በአፍሪካ ቀንድ ላይ የመጀመሪያውና አንጋፋው የታወቀ ጥንታዊ መንግስት ፑንት ይባላል። እንዳትረሷት ይችል በኢትዮጵያና በአፍሪካ ቀንድ የመጀመሪያውና አንጋፋው የታወቀ ጥንታዊ መንግስት ማን ይባላል? ፑንት ይባላል ማለት ነው። ይሄ እንግዲህ ከአክሱም በፊት የነበረ ነው። ሁለተኛው ዳማት የሚባለው ነው። ዳማት existed just before the rise of አክሱም። ይህም ዳማት ደግሞ የአክሱም መንግስት ከመነሳቱ ጥቂት ቀደም ብሎ የነበረ ግዛት ነበር ማለት ነው። ይሄ ሁለተኛው ነው። ከአክሱም በፊት ሌሎችም ነበሩ። other pre-Aksumite sites ሌሎች ከአክሱም በፊት የነበሩ የስልጣኔ ማዕከላት ውስጥ እነ የሃን መጥቀስ እንችላለን። የሃ፣ መታራ፣ አዱሊስ፣ ኮሊዮ፣ ሐውልቲ፣ ሜላዞ እነዚህ በጠቅላላ ከአክሱም በፊት የነበሩ ምንድናቸው? ስልጣኔዎች ነበሩ ማለት ነው። ብዙዎቻችን የኢትዮጵያ ታሪክ የሚጀምረው ከአክሱም ነው የሚመስለን። ነገር ግን አክሱም ከመነሳቷ በፊት የነበሩ ጥንታዊ መንግስታት ነበሩ። ከነዚህ መካከል ዋናው ፑንት ሲባል በኢትዮጵያና በአፍሪካ ቀንድ የመጀመሪያውና አንጋፋው መንግስት ሲሆን ዳማት ደግሞ ከአክሱም መነሳት ቀደም ብሎ የነበረ መንግስት ነበር ማለት ነው። ከነሱ በተጨማሪም ደግሞ እዚህ ጋር የተዘረዘሩት የስልጣኔ ማዕከላት ነበሩ ማለት ነው። እነዚህ በጠቅላላ ከፕሪ አክሱማይት ስቴትስ በፊት የነበሩ ነበሩ ማለት ነው። እነዚህን ከያዝን ወደ አክሱም እንገባለን ማለት ነው። ሂስቶሪካል ሶርስስ አባውት አክሱም። እንግዲህ ስለ አክሱም ታሪክ ስናወራም ስለ አክሱም ታሪክ የሚነግሩን የሚያስረዱን የታሪክ ምንጮች ምንድን ናቸው ስንል እዚህ ጋር ፕራይመሪ ሶርስስ የመጀመሪያ ዋና ምንጮች የምንላቸው እነዚህ ናቸው። አርኪኦሎጂ፣ ኢንስክሪፕሽንስ ኤንድ ኮይንስ። እነዚህ የአርኪኦሎጂ ግኝቶች፣ የድንጋይ ላይ ጽሁፎች፣ ኢንስክሪፕሽን ስንል እነሱን ነው የድንጋይ ላይ ጽሁፎች፣ እንዲሁም ሳንቲሞች ስለ አክሱም ስልጣኔዎች የሚነግሩ ናቸው ማለት ነው። ሁለተኛው እነዚህ እንግዲህ ፕራይመሪ ሶርስ የሚባሉ ናቸው። የመጀመሪያ ወይም ዋና ምንጮች የሚባሉ ናቸው። እንዳትረሷቸው እነዚህን ዋና ምንጮች ናቸው። እነዚህ በወቅቱ በአክሱም ጊዜ ተጽፎ የነበሩ ምን ነበሩ? የአርኪኦሎጂ ግኝቶች አሉ። ቅሪቶች ምን ነበሩ? በአክሱም ጊዜ ነበሩት። የድንጋይ ላይ ጽሁፎች ምንን ያሳዩ ነበር? እንዲሁም ሳንቲሞች፣ በአክሱም ጊዜ የተሰሩ ሳንቲሞች፣ እነዚህ ፕራይመሪ ሶርሶች ሲሆኑ ሌሎቹ ደግሞ ቱ ሜጀር ሪትን ዶክመንቶችም አሉ። ሁለት ታዋቂ የጽሁፍ ሰነዶች ማለት ነው ስለ አክሱም የሚነግሩን። አንደኛው ዘ ፔርፕለስ ኦፍ ዘ ኤርትሪያን ሲ written 50 AD by an unknown author and merchant manual ይለናል። እንግዲህ ይህ ፕሪፕለስ ስሙ ባልታወቀ ጸሐፊ የተዘጋጀ ነጋዴዎች መመሪያ ጽሁፍ ነበር ማለት ነው። ይሄ መመሪያ ጽሁፍም ስለ አክሱም ስልጣኔ የሆነ ፍንጭ ይሰጠናል። ይሄ ከጽሁፎች ከዶኩመንቶች እነዚህ አንዱ ይሄ ነው ማለት ነው። ሁለተኛው ኮስመስ ኢንዲኮፕሊስተስ contains the አዶሊስ ኢንስክሪፕሽንስ። ስለዚህ ሁለተኛው ደግሞ የክርስቲያን ቶፖግራፊ የሚባለው በኮስማስ ኢንዲኮፕሊስተስ የተጻፈና የአዶሊስን የድንጋይ ላይ ጽሁፍ የያዘ መጽሐፍ ነው ማለት ነው። ሁለቱ ሰነዶች ናቸው፣ የጽሁፍ ናቸው። ስለዚህ ይሄ የአዶሊስን የድንጋይ ላይ ጽሁፎች የያዘ ሲሆን እዚህ ጋም ሁለተኛው ደግሞ ዘ ፐርፕለስ ኦፍ ኤርትሪያን ሲ የተባለው ጽሁፍ ነው። ጸሐፊው ባይታወቅም ስለ አክሱም ታሪክ ትክክለኛና አስተማማኝ መረጃን የምናገኘው ከየት ነው ስንል የታሪክ ተመራማሪዎች ያው ከአርኪኦሎጂና ከተለያዩ የድንጋይ ላይ ጽሁፎች በተጨማሪም ሁለት ዋና ታሪካዊ መጽሐፍትን ይጠቁማሉ ማለት ነው። የመጀመሪያው በ50 ዓመተ ምህረት አካባቢ የተጻፈውና ፕሪፕለስ ኦፍ ዘ ኤርትሪያን ሲ የሚባለው የነጋዴዎችን መመሪያ ጽሁፍ ሲሆን ሁለተኛው ደግሞ በኮስመስ ኢንዲኮፕሊስተስ የተጻፈው የክርስቲያን ቶፖግራፊ የተሳኙ መጽሐፎች ናቸው ማለት ነው። እነዚህ ስለ አክሱም ታሪክ የሚነግሩን መረጃዎችና ማስረጃዎች ናቸው ማለት ነው። ሁለተኛው the origin and birth of አክሱም የአክሱም መንግስት አመጣጥና መስረታ። እነዚህ ዋና ፖይንቶች ስለሆኑ ፈተና ላይ የምትጠይቋቸው እነዚህ ሊሆኑ ይችላሉ። የአክሱም ሎኬሽኑ የት ነው ስንል አክሱም መገኛው ኖርዘርን ፓርት ኦፍ ፕሬዘንት ዴይ ኢትዮጵያን ኦር ሴንተር አክሱም ሲቲ ማለት ነው። እንግዲህ በሰሜናዊ የኢትዮጵያ ክፍል ማዕከሉ የአሁኗ አክሱም ከተማ፣ በትግራይ ክልል በአክሱም ከተማ
ነው ይህ የአክሱም ስልጣኔ የነበረው ማለት ነው በሰሜናችን የኢትዮጵያ ክፍል። ሶ ኪ ድራይቨርስ ኦፍ ስቴት ፎርሜሽን ለመንግስት ምስረታ መንገድ የከፈቱ ምክንያቶች ምን ነበሩ? እዛ ቦታ ላይ እንዲሆን በዋናነት ምን ነበሩ ምክንያቶቹ ስንል the first one is extension of long distance trade የረጅም ርቀት የንግድ መስመር መስፋፋት ነው የመጀመሪያው ማለት ነው። ምክንያቱም በዛ በኩል ላይ ኤርትራ ባህሩ ወደቡ ምናምኖቹ እነዚህ ለረጅም ርቀት የንግድ መስመር ከመሆኑ አንጻር ይህ አንዱ ምክንያት ነው አክሱም ላይ ይህ ስልጣኔ እንዲያብብ መሆኑ። ሁለተኛው የተረጋጋ የግብርና ህይወት እዛ አካባቢ ላይ መመስረት መቻሉ ነው። ዴቨሎፕመንት ኦፍ ሴደንተሪ ሴትልድ አግሪካልቸራል ላይፍ የሚለን እሱን ነው ማለት ነው። ስለዚህ ለምንድን ነው አክሱም እዛ ቦታ ላይ ስቴት ፎርሜሽኑ እንዲሆን ያደረገው ስንል እነዚህን ማየት እንችላለን ማለት ነው። ታይም ላይኑን ስናይ መቼ ነው የተመሰረተበት ዘመን የአክሱም ስልጣኔ ስንል ኢመርጅድ አራውንድ ዘ ሚድል ኦፍ ሰከንድ ሴንቸሪ ቢሲ። ይሄ እንግዲህ ኤግዛክትሊ አክሱም ስልጣኔ የተጀመረው በዚህ ቀን ነው የሚል የታሪክ ማስረጃ እምብዛም የለም። ነገር ግን የሚገመተው መቼ ነው? የታሪክ ምሁራን ያው ከክርስቶስ ልደት በፊት በሁለተኛው ክፍለ ዘመን አጋማሽ እንደሆነ ይገምታሉ ማለት ነው። የስ ቢፎር ክራይስት ማለት ነው። ሁለተኛውም ኤርሊ ሪከርድስ ይለናል። ይሄ የመጀመሪያው መዝገቦች የሚነግረን ደግሞ ዘ ፐርፕለስ ቅድም ያልነው ምንጭ ማለት ነው አይደለ? ስለዚህ ዘ አርቸሪያንስ ያልነው ማለት ነው። ዘ ፐርፕለስ ሜንሽንስ ኪንግ ዞስካለስ ኤንድ አዶሊስ አዝ ዘ ሜን ፖርት ማለት ነው። ስለዚህ ይህ የፐርፕለስ መጽሐፍ ደግሞ የአክሱም ንጉስ ዞስካለስ እንደነበር እንዲሁም አዶሊስ ደግሞ ዋና ወደብ እንደነበረች ይጠቅስልናል ማለት ነው። ስለዚህ ይህንን ጠቅለል ስናደርገው የአክሱም መንግስት የተመሰረተው በሰሜናዊ የኢትዮጵያ ክፍል አሁን አክሱም በምትባል ከተማ ዙሪያ ነው። ሁለተኛው ለመንግስቱ መፈጠር ዋና ምክንያቶች የነበሩት አንደኛው የንግድ መስመር መስፋፋትና የነዋሪው ወይም የማህበረሰቡ ዘላንነቱን ትቶ በቋሚነት ግብርናን እዛው አካባቢ መጀመሩ ነው ማለት ነው። ስለዚህ ትክክለኛው የተመሰረተበት ዘመን ባይታወቅም የታሪክ ምሁራን ያው ከክርስቶስ ልደት በፊት በሁለተኛው ክፍለ ዘመን አጋማሽ አካባቢ ላይ ሳይሆን አይቀርም የሚል መላምት ያስቀምጣሉ። እንዲሁም በጥንቶቹ መጽሐፍ ላይ ደግሞ ቅድም ባልነው ዘ ፐርፕለስ ኦፍ ኤርትሪያንሲ ላይ በተገኘው ጽሁፍ ደግሞ የአክሱም የመጀመሪያው ንጉስ ዞስካለስ ተብሎ ይጠራል የሚል ማስረጃ ይሰጠናል ማለት ነው። እንዳትረሷት ችን የአክሱም የመጀመሪያው ንጉስ ዞስካለስ ይባላል፣ ወደቡም ደግሞ አዶሊስ ይባላል ብሎ ይነግረናል ማለት ነው። እነዚህ ኦሪጂን ኤንድ በርዝ ኦፍ አክሱም የምናነሳቸው ነጥቦች እነዚህ ናቸው ማለት ነው። ሌላኛው ነጥባችን ኮንሰፕት ክላሪፊኬሽን ነው። እዚህ ጋር የምናየው ምንድነው ኮንሰፕት ክላሪፊኬሽን? መጽሐፋችሁ ላይ ፎከስ ብሎ ከታች በኩል የሚያስቀምጣቸው ነጥቦች ናቸው። እነዚህን 3 ቃላቶችን ተርጉመ መሄድ አስፈላጊ ነው ሊጠይቃችሁ ስለሚችል ማለት ነው። የመጀመሪያው ስቴት የሚለው ነው። ስቴት እንግዲህ ስቴት የሚለውን ያው እንደ ሀገር አድርገን መውሰድ እንችላለን፣ መንግስትም መሆን ይችላል። ነገር ግን በዚህ ትርጓሜ መሰረት ሀገር የሚለውን ነው የሚይዘው ማለት ነው። ስቴት ስንል ሀገር ነው። ሶ ስቴት ኢዝ አን ኦርጋናይዝድ ፖለቲካል ኮሚኒቲ ዊዝ ገቨርንመንት ኤንድ ዲፋይንድ ቴሪቶሪ አለ። ሀገር ስንል የራሱ ሉዓላዊነት ግዛትና የመንግስት መዋቅር ያለው የተደራጀ የፖለቲካ ማህበረሰብ ማለት ነው። ይህንን በሲቲዝንሺፕ ላይም ስቴት ኤንድ ገቨርንመንት በሚለው ላይ በደንብ አይታችኋል። ስቴት ስንል እነዚህ ነገሮች አሉ። ፖለቲካል ኮሚኒቲን ዊዝ ገቨርንመንት ኤንድ ዲፋይንድ ቴሪቶሪ ማለት ነው። ይሄ ስቴት የሚለውን ትርጓሜ ይዛል። ኪንግደም ስንል ይሄ ግዛት የሚለውን ይይዛል። ኪንግደም ስንል ኪንግደም a country or territory ruled specifically by a king or queen አለ። ኪንግደም ስንል በቀጥታ በንጉስ ወይም በንግስት የሚመራ ሀገር ወይም ግዛት ማለት ነው ባጭሩ። እዚህ ጋር ደግሞ ኢምፓየር ሚላለን። ኢምፓየር ስንል ደግሞ a large group of different countries or ethnic groups under single supreme authority። አያችሁ ይሄ ኢምፓየር ስንል በተባበረ በአንድ የበላይ አካል ወይም ንጉሰ ነገስት ስር የሚመሩ የተለያዩ ሀገሮች ወይም ብሔረሰቦች ስብስብ ነው ማለት ነው። የተለያዩ ሀገሩ ነው በአንድ ንጉሰ ነገስት የሚመሩ አገራት ያ ኢምፓየር ይባላል ማለት ነው። እነዚህን 3 የቃላት ትርጉሞችን አይቶ ማለፍ ጥሩ ስለሆነ ነው። ሌላው የአክሱም ቴሪቶሪ ኤክስቴንት ኤንድ ሪቫለሪስ የግዛት ስፋትና ጂኦፖለቲካል ፉክክርን ነው እዚህ ጋር የምናየው ማለት ነው። እንግዲህ አክሱም ስንል የግዛቱ ስፋት እስከ ድረስ ነው የሚዘልቀው ስንል ሉክ በኢስት ወይም በምስራቅ በኩል ሬድ ሲ ኮስት አለ እስከ ቀይ ባህር ዳርቻ ድረስ በምስራቅ ይሄዳል። ዌስት በምዕራብ ደግሞ ናይል ቫሊን ያካተተ ነው። በምዕራብ በኩል የአክሱም ሲቪላይዜሽን እስከ ድረስ ያካተል በምዕራብ እስከ ናይል ሸለቆ ወይም ሱዳን ድረስ የሚዘልቅ ነው። ኖርዝ በሰሜን ደግሞ ኖርዘርን ቲፕ ኦፍ ፕሬዘንት ዴይ ኤርትሪያን በሰሜን በኩል እስከ ታለ በአሁኑ ጊዜ ኤርትራ በምንላት ሰሜናዊ ጫፍ ድረስ የሚዘልቅ ነው። በሳውዝ በደቡብ በኩል ደግሞ
ኖርዘርን ሸዋ፣ ይሄ ሰሜን ሸዋ ብለን የምንለውን እስከዛ ድረስ የሚዘልቅ ነው። የአክሱም ስልጣኔ በአራቱ አቅጣጫዎች እስከ ድረስ ይዘልቃል ስንል ቴሪቶሪያል ኤክስተንቱ እነዚህን አራቱን የሚይዝ ነው። በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ እስከ ድረስ ይሄዳል። እዚች ጋር ልቱን ትይዛላችሁ። ሌላው ሪቨለሪስ ያለን ነው። ጂኦፖለቲካል ፉክክሮችን ነው የምናየው። ጂኦፖለቲካል ሪቨለሪ ሉክ ኢንቴንስ ኮንፍሊክት ዊዝ ሜሮይ ሱዳን ቱ ዶሚኔት ዘ ሬድ ሲ ትሬድ። እንግዲህ በአክሱም ጊዜ የጂኦፖለቲካ ፍክክሩ ከማን ጋር ነበር በዋናነት ስንል አንዱ የቀይ ባህር ፉክክር ነው። በቀይ ባህር ላይ የሚደረገው ፉክክር ነው። ይህ የቀይ ባህር ፉክክር ምንድን ነው? ከማን ጋር ነው ስንል ይህንን የቀይ ባህር የንግድ መስመሩን ለመቆጣጠር ከጥንታዊ የሱዳን መንግስት ወይም ሜሮይ የሚባለው ማለት ነው። ይሄ ሜሮይ ከምንለው በአሁኗ ሱዳን ማለት ነው። ስለዚህ ከዚች ጋር ከባድ ፉክክርና ጦርነት ነበር ማለት ነው። የሜሮይ ስልጣኔ ይታወቃል አይደል? ይህም ጥንታዊ ስልጣኔ ነው። ጥንታዊ ስልጣኔ ነበረ ነው። በዚሁ በአክሱም በነ ኢዛና ጊዜ የወደመ ማለት ነው። ስለዚህም ይሄኛው ነበረ ጂኦፖለቲካ ሪቫለሪው የምናየው ከሜሮይ ጋር ከሱዳን ጋር ነው። ሁለተኛውም ኦቨርሲስ ቴሪተሪ ይለናል፣ የባህር ማዶ ግዛት ማለት ነው። ሶ ኮንትሮልድ ፓርትስ ኦፍ ሳውዝ አረቢያ ኦር የመን። ልብ አድርጉ፣ አክሱማውያን በደቡብ አረቢያ የአሁኗ የደቡብ አረቢያ የአሁኗ የመን ማለት ነው። ስለዚህ አክሱማውያኑ በደቡብ አረቢያ ክፍሎችን የየመን ክፍሎችን በቁጥጥራቸው ስር አድርገው ነበር ማለት ነው። የመንንም አክሱማውያን ነበር ሲያስተዳድሩት የነበረው ማለት ነው። እስከ ካሌብ ድረስ ያንን ያስተዳድሩ ነበር። ያ ማለት እስከ 6ኛው ክፍለ ዘመን ማለት ነው። ስለዚህም አክሱም ጠንካራ በነበረችበት ወቅት የአክሱም ግዛት ያው ከቀይ ባህር እስከ ናይል ሸለቆ ከኤርትራ ጫፍ እስከ ሰሜን ሸዋ ድረስ ይዘልቅ ነበር ማለት ነው። አርፎ ተርፎም ያው ቀይ ባህርንም ተሻግረው የየመንን ወይም የደቡብ አረቢያ ግዛቶችን ይቆጣጠሩ ነበር። በዚህ የንግድ መስመር ላይ የበላይነትን ለመያዝ በወቅቱ ጎረቤት ከነበረው ያው የሜሮይ ከተባለው የሱዳን ጥንታዊ መንግስት ጋር ከባድ ፉክክርና ጦርነት ያደርጉ ነበረ ማለት ነው። ስንቀጥል ሶሳይቲ ኤንድ ክላስ ስትራክቸር በአክሱማውያኑ ዘመን የአክሱም ማህበረሰብና የመደብ መዋቅሩ ምን ይመስል ነበር ነው የሚለን። ምን ይመስል ነበር? ሉክ የማህበረሰቡ የመደብ መዋቅሩን ስናየው ማህበረሰቡ የተከፈለበት በእነዚህ ክፍልፋዮች ነው። የመጀመሪያው እላኛው ወይም አንደኛ ደረጃ ላይ ያሉት የሚባሉት ቶፕ ክላስ ዘ ኪንግ ኤንድ ዘ ሮያል ፋሚሊ ናቸው። የበላይ መደብ ተብሎ የሚባሉት ንጉሱና የንጉሳዊ ቤተሰብ የበላይ መደብ አካላት ናቸው ማለት ነው። ከማህበረሰብ ውስጥ ቶፕ ክላስ የሚባሉት እነዚህ ናቸው። ሁለተኛው አድሚኒስትሬቲቭ ክላስ የሚባሉት ናቸው። የአስተዳደር መደብ አስተዳዳሪዎች ማለት ነው። ፕሮቪንሺያል ኦፊሻልስ ኦር ታክስስ ኤንድ አድሚኒስትሬሽንስ። እዚህ ጋር ደግሞ ያሉት የየአውራጃው ባለስልጣናት ናቸው። ንጉሠ ነገሥቱ ይኖራል። ከዛ በታች ደግሞ የየአውራጃው አስተዳዳሪዎች ደግሞ ይኖራል፣ ወይም ግብር የሚሰበስቡ ሰዎች ይኖራሉ ማለት ነው። ስለዚህ እነዚህ አድሚኒስትሬቲቭ ክላስ ይባላሉ። የየአውራጃው ባለስልጣናት ወይም ግብር ሰብሳቢዎችና ገዢዎች አስተዳዳሪዎች ማለት ነው። እነዚህ አድሚኒስትሬቲቭ ክላስ ውስጥ ይገባሉ። ሌሎቹ ሪሊጂየስ ክላስ የሚባሉት ናቸው። የሃይማኖት መደብ ደግሞ አሉ። ፕሪስትስ ኤንድ ሪሊጂየስ ኦፊሻልስ ካህናትና የሃይማኖት መሪዎች ደግሞ የሃይማኖት መደብ ውስጥ ይካተታሉ ማለት ነው። ሌሎቹ ኦኩፔሽናል ክላስስ ናቸው። እነዚህ በብዛት የሚይዙት ቫስት ማጆሪቲ አብዛኛውን የህዝብ ቁጥር የያዙት ደግሞ ኦኩፔሽናል ክላስ ውስጥ ወይም የሙያ ወይም የስራ መደቦች ማለት ነው። ስለዚህ የስራ መደቦች ውስጥ ራሱ ይከፋፈላል ማለት ነው። እንደዚህ ይከፋፈላል የስራ መደብ ውስጥ ራሱ ማለት ነው። ሶ እነዚህ አራተኛ ደረጃ ላይ ያሉ ናቸው የስራ መደብ ውስጥ ያሉት። አንደኛው የስራ መደብ ውስጥ ፒዛንቶች ናቸው፣ ገበሬዎች ዘ ቤዝ ኦፍ ሶሳይቲ ማለት ነው። ፒዛንቶች ወይም ገበሬዎች ማለት ነው። እነዚህ ገበሬዎች የማህበረሰቡ መሰረትና ዋነኛ ክፍል ናቸው። ምክንያቱም ማህበረሰቡን የሚመግቡት እነዚህ ስለሆኑ ማለት ነው። ፒዛንት። ሁለተኛው አርቲዛንስ የሚባሉ ናቸው። አርቲዛንስ የሚባሉ ደግሞ የእጅ ጥበብ ባለሙያዎች ናቸው። ለምሳሌ እንደ አንጥረኞች አይደል፣ እንደ ብረት የሚሰሩ በተለምዶ ወይም በኔጌቲቭ ቃል ሰተናቸው ቀጥቃጭ እንላቸዋለን አይደለ፣ ግን የእጅ ባለሙያዎች ናቸው፣ ወደ ጥበብ ባለሙያዎች ናቸው። እነዚህ አርቲዛኖች ለሁለተኛው ክፍል ላይ ያሉ ናቸው። ኦኩፔሽናል ክላስ ውስጥ ከፒዛንት ቀጥሎ አርቲዛኖች ይመጣሉ። ሶስተኛው መርቻንቶች አሉ፣ ነጋዴዎች ማለት ነው። ነጋዴዎችም በኦኩፔሽናል ክላስ ውስጥ ይገባሉ። መጨረሻ ላይ ስሌቭስ ናቸው፣ ባሪያዎች ማለት ነው። ስለዚህ እነዚህ በጉልበታቸው የሚያድሩ ናቸው ማለት ነው። እዚህ ጋር አጠቃላይ የነገረን የአክሱም ማህበረሰብ የተደራጀና ከላይ ወደ ታች የተከፈለ የኑሮ ደረጃ ነበረው ማለት ነው። ስንቀጥል ዘ ኢኮኖሚ ኤንድ ኢንተርናሽናል ትሬድ፣ ኢኮኖሚና የዓለም አቀፍ ንግድ ትስስሩ ምን ይመስል ነበር በአክሱም ጊዜ ይጠየቃሉ። እነዚህም በደንብ አስተውሉ። በአክሱም ሲቪላይዜሽን ጊዜ ዋነኛ የኢኮኖሚ ቤዝ ምን ነበረ ልትባሉ ትችላላችሁ። ምን ነበረ? ኢኮኖሚክ ቤዝ
አግሪካልቸር ነበረ ማለት ነው። የኢኮኖሚ መሰረት ግብርና ነው። በደንብ አስተውሉ። ግን ግብርና ብቻ አይደለም፣ ዋነኛው ግብርና ነው ማለት ነው። ከዛ ውጪ ምን አለ? ሜጀር ትሬድ ሀቦች አሉ። ያ ማለት ዋና የንግድ ማዕከላት፣ ንግድም ሌላኛው የአክሱም የኢኮኖሚ ገቢ የሚገኝበት ነው። ሶ ሜጀር ትሬድ ሀቦች እነማን ናቸው? ወይም ዋና የንግድ ማዕከላቱ እነማን ናቸው ስንል የመጀመሪያው ፖርት ኦፍ አዱሊስ ነው። የአዱሊስ ወደብ ነበረ ዋናው የንግድ ማሳለጫው የነበረው ይሄ ነበር ማለት ነው። ሶ ምን ነበር የሚላከው? ወደ ውጪ የሚላከው ምን ነበረ ስንል ኤክስፖርት አይተምስ፣ ወደ ውጪ የሚላኩ ምርቶቻችን እነዚህ ነበሩ። የመጀመሪያው አይቮሪ አለ፣ የዝሆን ጥርስ ማለት ነው። ከዛ ጎልድ አለ፣ ቶርቶይስ ሼል አለ፣ ስሌቭስ፣ ላይፍ አኒማልስ፣ እነዚህ ሁሉ የዝሆን ጥርስ፣ ወርቅ፣ የሊ ቅርፊቶች፣ ባሪያዎች፣ እንስሳት፣ እነዚህ ነገሮች ሁሉ ኤክስፖርት የሚደረጉ ነበሩ ማለት ነው። ወደ ሀገር ውስጥ የምናስገባቸው ምን ነበሩ ስንል የመጀመሪያው ቴክስታይል ነው፣ ጨርቃ ጨርቅ ማለት ነው። ግላስዌር፣ ጀውለሪ፣ ኮፐር ሺትስ፣ እነዚህ ነገሮች ወደ ሀገር ውስጥ ይገቡ ነበር ማለት ነው። ጨርቃ ጨርቅ፣ የመስታወት እቃዎች፣ ጌጣጌጦች፣ የመዳብ ወርቆች፣ ወረቀቶችና የመጠጫ እቃዎች፣ የተለያዩ ነገሮች ወደ ሀገር ውስጥ ይገቡ ነበር ማለት ነው። እንዳትረሱ፣ ይጠይቋቸዋል እነዚህን ፖይንቶች ማለት ነው። ሌላው በአክሱም ጊዜ ግሎባል ፓርትነር ወይም የንግድ አጋሮቻችን እነማን ነበሩ? ከነማን ጋር ነበረ የንግድ ግንኙነት ሲደረግ የነበረው ስንል አንደኛው ኢጅፕት አለች፣ ግብጽ፣ ሜዲትራኒያን ሪጅን፣ አረቢያን፣ ሲሪያን ኤንድ ኢንዲያን። እንግዲህ ግብጽ የሜዲትራኒያን አካባቢ ሀገሮች፣ አረቢያ፣ ሶሪያ፣ ህንድ፣ እነዚህ ሁሉ የንግድ አጋሮች ነበሩ ማለት ነው። ስለዚህ የአክሱም ኢኮኖሚ ዋና ምሰሶ ምንድን ነው ብለናል? ግብርና ቢሆንም ለመንግስታቱ ታላቅ ብልጽግናንና ስም መገኘት ግን ዋናው ምክንያት የነበረው ምንድን ነው? የዓለም አቀፍ ንግድ ነበረ ማለት ነው። እነዚህ ሁለቱ ነገሮችን ለዩዋቸው። የአክሱም ኢኮኖሚ ዋና ምሰሶ ግብርና ነው። ነገር ግን ለአክሱም መንግስት ታላቅ ገቢን ወይም የኢኮኖሚ መበልጸግን የሚያስገኘው ከግብርናው ይልቅ ግን ምን ነበር? ንግድ ነበር። አክሱምንም ሀያል ካደረጉት እንግዲህ አክሱም በወቅቱ ዓለም ላይ ከነበሩት ስልጣኔዎች ከአራቱ ስልጣኔዎች አንዱ ነበረ። የፐርሺያን፣ የፋርስ ምናምን እነዚህን ስልጣኔዎች ስናነሳ አንዱን አክሱምን ነው የምናነሳው ማለት ነው። ስለዚህ ከፍተኛ ገቢ የሚያገኙበት በንግድ ነው። ከፍተኛ ገቢ የሚገኘው በአግሪካልቸር አይደለም። ግን የህብረተሰቡ ዋነኛ ኢኮኖሚ ቤዝ ግን ግብርና ነበር ማለት ነው። እነዚህን በደንብ ለመለየት መሞከር አለባችሁ። ሌላኛው የምናነሳው አክሱማይት ከረንሲ ነው ኦር ኮይኔጅ ብለን የምንለው ማለት ነው። የአክሱም መገበያያ ሳንቲሞች ማለት ነው። በዛ ዘመን ላይ እንኳን ሳንቲም ነበራት ኢትዮጵያ። የራሷን ሳንቲም መስርታ ትጠቀም ነበር ማለት ነው። ታይም ላይ ምኑ ስናይ ሉክ ሚንትድ ፍሮም ዘ 3rd to 7th century AD። ይሄ ሳንቲ መጠቀም የጀመሩት ከ3ኛው እስከ 7ኛው ክፍለ ዘመን ድረስ ምን ይጠቀሙ ነበር? ሳንቲም ይጠቀሙ ነበር ማለት ነው። እንግዲህ ይህ ሳንቲም የሚሰራው ከምንድን ነው? ሜታልስ አይደለ? ኮይኔጅ ሜታልስ የሚባሉ አሉ። እነ ጎልድ፣ ሲልቨር፣ ብሮንዝ፣ እነዚህ ኮይኔጅ ሜታል ይባላሉ በኬሚስትሪ። በአክሱም ጊዜ ይጠቀሙበት የነበረው ዋናው ሜታሎቹ አንዱ ወርቅ ነው፣ ሁለተኛው ሲልቨር ብር ነው፣ ሶስተኛው ብሮንዝ ነው ነሐስ። ከነዚህ ከሶስቱ የተሰራ ሳንቲም የራሳቸውን የነገስታቱ ምስል አድርገው ይጠቀሙበት ነበር ማለት ነው። በዚህ ዘመን ላይ የትኛውም የአፍሪካ ሀገር የመገበያያ ሳንቲም አልነበረውም ማለት ነው። አክሱም ግን በወቅቱ ይሄ ነበራት። ሲግኒፊካንሱ ምንድን ነው? ስኬቱ፣ ጥቅሙ ምን ነበር ስንል one of the first African governments to issue its own coins። የራሱን ሳንቲም ቀጥቅጦ መጠቀም የጀመረ የመጀመሪያው የአፍሪካ መንግስት ዋነኛው አክሱም ነበር ማለት ነው። ሌሎቹ የላቸውም በዚህ ሰዓት ላይ። ስለዚህ የመጀመሪያው ሳንቲም መጠቀም የጀመሩት አክሱም ስልጣኔ ላይ ነው ማለት ነው። ሌላው ደግሞ ሲምቦልስ ኤንድ ኢቮሉሽንስ ነው። በአክሱም ጊዜ ላይ ምልክቶቻቸውና እድገታቸው ምን ይመስል ነበር? ኢቮሉሽን በፕሪ ክርስቲያኒቲ ጊዜ ወይም ክርስትና በሀገር ውስጥ ከመግባቱ በፊት የሚጠቀሟቸው ምልክቶች አንደኛው ዲኮሬትድ ዊዝ ክረሰንት ኤንድ ዲስክ አለ። ከክርስትና በፊት የጨረቃ ቅርጽና የክበብ ምልክትን በተለያዩ ነገሮች ላይ የሚጠቀሟቸው ሲምቦሎች እነዚህ ነበሩ ማለት ነው። ፖስት ክርስቲያኒቲስ ያ ማለት ክርስትና ከገባ በኋላ ወይም ከክርስትና በኋላ ደግሞ የሚጠቀሙት ዲኮሬትድ ዊዝ ዘ ክሮስ። ምክንያቱም ክርስትና ገባ፣ የክርስትና ምልክት ደግሞ መስቀል ነው። ስለዚህ መስቀልን ምልክት አድርጎ መጠቀም ጀመሩ ማለት ነው። በአክሱም ጊዜ የሚጠቀሙት ቋንቋ ምን ነበረ ስንል ላንጉዌጅ ሪትኒን ግዕዝ ኤንድ ግሪክ ዲስክሪፕሽንስ። ቋንቋቸው በዋናነት በግዕዝና በግሪክ ፊደላት የተጻፉ መግለጫዎችን ነበር ማለት ነው። ስለዚህ ግሪክና ግዕዝን ይጠቀሙ ነበር። ይህን መርሳት የለብንም ማለት ነው። ሌላው ሚሊተሪ ፓወር ኤንድ ኤክስተርናል ሪሌሽንስ ይለናል። ወታደራዊ ኃይልና
ከሌሎች ሀገራት ጋር ያላቸው ግንኙነቶች ነው እዚህ ጋር የምናየው ማለት ነው። እዚህ ጋር ደግሞ እያለን ያለው ፈንዲንግ አለን። ፈንዲንግ የገንዘብ ምንጭ ማለት አይደለ? ስለዚህ ትሬድ ሪቬኒውስ ዌር ዩዝድ ቱ ቢልድ ሮበስት ስታንዲንግ አርሚ። አክሱም ጊዜ ላይ ከፍተኛ ገቢ የሚያገኙት ከምንድን ነው ብለናል? ኢምፖርት ኤክስፖርት ነው፣ በትሬድ ነው፣ በንግድ ነው አይደለ? ስለዚህ በዚህ ከቀይ ባህር የንግድ የሚገኘውን ገቢ ጠንካራና ቋሚ ጦር ለመገንባት ይውል ነበር ማለት ነው። ሚሊተሪ ፓወራቸውን የሚገነቡበት በንግድ ከሚገኘው ትርፍ ነበር ማለት ነው። የስ ቴክኖሎጂም በአክሱም ጊዜ የነበረው የቴክኖሎጂ እድገትን ደግሞ ስንመለከት ሺፕ ቢልዲንግ ቴክኖሎጂ ነበር ማለት ነው። ምክንያቱም የቀይ ባህርን ስለሚጠቀሙ በዛ ላይ ደግሞ ግዴታ ያስፈልጋል አይደለ? ይሄ ስለዚህ ሉክ ሺፕ ቢልዲንግ ቴክኖሎጂ ዴቨሎፕድ አት ዘ ፖርት ኦፍ አዶሊስ አለ። በደንብ አስተውሉ። ይሄ እንደ ቀላል ምናየው አይደለም። በዚህ ዘመን ላይ አብዛኞቹ የዓለም ሀገራት እነዚህ ነገሮች አይተገብሯቸውም፣ የላቸውም። ጥቂቶች ናቸው በዚህ ስልጣኔ ደረጃ ላይ የነበሩት ማለት ነው። ስለዚህ አንዱ ሀገራችን ኢትዮጵያ ናት በወቅቱ ማለት ነው። ስለዚህ በዚህ ጊዜ በአዶሊስ ወደብ ላይ የመርከብ ግንባታ ቴክኖሎጂ ነበራቸው። አይገርምም? ይህ ሚሊተሪ ፓወር ጠንካራ ኃይል መኖሩ አስፈላጊነቱ ለምንድን ነው ስንል የመጀመሪያው ፐርፐዙን ስናይ ቱ ፕሮቴክት ኢንተርናሽናል ትሬድ ሩትስ ፍሮም ሪቨልስ ኤንድ ፓይሬትስ አለ። ይህን የሚያደርጉት የነበረው የንግድ መስመሮችን ከተቀናቃኞቻቸውና ከባህር ላይ ወንበዴዎች ለመጠበቅ ነበረ። የባህር ላይ ወንበዴዎች በወቅቱ ያስቸግራሉ። ኢምፖርት ኤክስፖርት በሚደረግበት ሰዓት ላይ ምርቶች ከውጭ ሲገቡ የሚሆኑ ወደ ውጭ ሲወጡ ባህር ላይ ወንበዴዎች አሉ የሚዘርፉ። ስለዚህ እነዛን ለመቆጣጠር ነው ሚሊተሪ ፓወር ስትሮንግ መሆን ያለበት ማለት ነው። ይህንን አድርገዋል። ይህንን ማድረጋቸው አቺቭመንቱ ኤክስፓንድድ ቴሪቶሪስ ኤንድ ሜንቴንድ መልቲፕል ኦቨርሲስ ካምፔንስ ኢን የመን ኦር ሳውዘርን አረቢያ አለ። ስለዚህ ውጤቱ መጨረሻ ላይ አቺቭመንቱ ምን ሆነ? ግዛታቸውን ከማስፋፋት ባለፈ በደቡብ አረቢያ ያሁኗ የመን ነው ብለናል። ስለዚህ የባህር ማዶ ግዛቶችን አጽንተዋል፣ በደንብ ይዘዋል። ለምን? ወታደራዊ ጥንካሬ ስለነበራቸው ግዛቶችን እየያዙ እያስፋፉ እየተቆጣጠሩ ይገዙ ነበር ማለት ነው። ስለዚህ ሚሊተሪ ፓወራቸው መጠንከር ለነዚህ ጥቅሞች ናቸው። ስለዚህ እዚህ ጋር ጠቅለል ስናረጋት ያንን ሁሉ ሰፊ የንግድ መስመር ያለ ጠንካራ ጦር በፍጹም መጠበቅ አይቻልም አይደለ? ስለዚህ አክሱም ከንግድ የምታገኘውን ገቢ በመጠቀም እጅግ ዘመናዊና ጠንካራ ሰራዊትን ገንብታ ነበር ማለት ነው በወቅቱ። ሌላው ቀርቶ በአዶሊስ ወደብ ላይ የራሷን የጦርና የንግድ መርከቦችን የመስራት ሺፕ ቢልዲንግ ቴክኖሎጂ ነበራት ብሎናል። በዚህ ወታደራዊ አቅሟን ባህር ተሻግራ እስከ የመን ድረስ ግዛቷን በማስፋፋት ቀይ ባህርን ከባህር ላይ ወንበዴዎችና ከተቀናቃኞች ትጠብቅ ነበረ ማለት ነው። ከዛ ደግሞ የምንመለከተው ክርስትና ወደ ኢትዮጵያ ውስጥ መግባቱ ነው። በአክሱም ጊዜ ከተከሰቱ ክስተቶች ውስጥ አንዱ ክርስትናን መቀበላቸው ነው ማለት ነው። ክርስትና እንዴት ገባ እንመልከት። ኪሩለር በዚህ ጊዜ ክርስትና ወደ ኢትዮጵያ ውስጥ ሲገባ የወቅቱ የአክሱም ንጉሥ የነበረው ማን ነበረ? ኪንግ ኢዛና ነበረ። እቺን ትጠይቃላችሁ፣ ብዙ ጊዜ ትጠይቃለች። በእርግጥ ግን ልትጠይቁ ትችላላችሁ። ስለዚህ ኪንግ ኢዛና ይባል ነበር። በንጉስ ኢዛና ነው። ንጉስ ኢዛና እንግዲህ ከ320 እስከ 350 ኤዲ ድረስ የነበረ ነው። ለመጀመሪያው ኢትዮጵያ ውስጥ ክርስትናን የተቀበለ ንጉስ ማለት ነው። ሉክ ዴት ኦፍ አዶፕሽን ይህንን የተቀበለበት ዘመን ኤግዛክትሊ ቀኑ መች ነበር ስንል አራውንድ 330 ኤዲ ኦር 4th ሴንቸሪ። በእርግጥ እዚህ ጋር በታሪክ ላይ ነው ይህንን የምንመለከተው። ታሪክ እንደዚህ ይለናል። በቤተ ክርስቲያን አስተምሮት መሰረት ግን ክርስትናን በ330 ኤዲ ሳይሆን በ34 ዓመተ ምህረት ነው የተቀበልነው ኢትዮጵያ የምታውቀው ብለው ይላሉ። 34 ዓመተ ምህረት ማለት ጃንደረባው ወደ እስራኤል ሲሄድ ማለት መጽሐፍ ቅዱስ ላይ ያለ ታሪክ ነው። ይሄ በጃንደረባው ታሪክ ነው። ስለዚህ በዛ ጊዜ ነው ክርስትናን የተቀበልነው እንጂ በ330 አይደለም ብለው የሚሉ አሉ። ነገር ግን እኛ እንደ ታሪክ ስለሆነ እንደ ትምህርት ስለሆነ የምታዩት ክርስትናን ኢዛና የተቀበለው መቼ ነው? በ330 ኤዲ ማለት ወይም 4ኛው ክፍለ ዘመን ላይ ነው። ይህንን ክርስትና ወደ ኢትዮጵያ ያስገባው ሰው ማን ነው ስንል ኪ ፊገር ታሪካዊ ሰው ፍሬሚናቶስ ይባላል። ፍሬሚናቶስ ኦር አባ ሰላማ ይባላል ማለት ዋና ዋና ፖይንቶችን ነው እዚህ ጋር እንዳልኳቸው ያረኩላችሁ። ፍሬሚናቶስ ኦር አባ ሰላማ የመጀመሪያ ጊዜ ክርስትናን ወደ ኢትዮጵያ ያስገቡና ንጉስ ኢዛናን ወደ ክርስቲያን ንግስና ለወጡት ማለት ነው። አባ ሰላማ ኦር ፍሬሚናቶስ ማን ናቸው ስንል ያንግ ሲሪያን ስኮላር ሁ ኮንቨርት ዘ ኪንግ አለ። ስለዚህ አባ ሰላማ ወይም ፍሬሚናቶስ ንጉሱንና አጠቃላይ ባልደረቦቹን አስተምሮ ወደ ክርስትና የመራ ሶሪያዊ ምሁር ነበር ማለት ነው። እንዳትረሷቸው፣ እነዚህ ቤዚክ የሆኑ ፖይንቶች ናቸው። ኢምፓክቱን ስናይ ክርስቲያኒቲ ቢኬም ዘ ስቴት ሪሊጅን ዊዝ ሮያል ሰፖርት። ስለዚህ ከዛ በኋላ ንጉስ ተቀብሏል።
ንጉስ ከተቀበለ በኋላ ሌሎች ይቀበላሉ አይደለ? ስለዚህ ከዚህ በኋላ ምን ሆነ? ክርስትና የአገሪቱ ይፋዊ የመንግስት ሃይማኖት ሆነ ማለት ነው። በእርግጥ በዚህ ወቅት ከክርስትና ውጪ ምንም አይነት ሌላ ሃይማኖት የለም። እስልምናም በዚህ ወቅት አልገባም ወደ ኢትዮጵያ ማለት ነው። ስለዚህ በዚህ ወቅት ምንም ሌላ ሃይማኖት የለም። ባዕድ አምልኮ ከሚያመልኩ ውጪ ሌላ ሃይማኖት የለም። ስለዚህ ክርስትና በዚህ ጊዜ ገባ ማለት ነው። ሁለተኛው ፍሬምናጦስ ቢኬም ዘ ፈርስት ቢሾፕ ኦፍ ኢትዮጵያ። ፍሬምናጦስ ወይም አባ ሰላማ የመጀመሪያው የኢትዮጵያ ጳጳስ ሆኑ። እችንም ልትጠይቁ ትችላላችሁ። ዜን ስትሬንግዝንድ ዲፕሎማቲክ ታይስ ዊዝ ቤዛንታይን ኢምፓየር። እንግዲህ በዚህ ወቅት ክርስትናን ስትቀበል ኢትዮጵያ ቤዛንታይን የሮም ስልጣኔ ማለት ነው። በዚህ ምክንያት ከሮም ኢምፓየር ጋር ወይም ከቤዛንታይን ኢምፓየር ጋር የነበረው ግንኙነት እጅግ ጠነከረ ይለናል። እዚህ ጋር ያለው ፖይንት ምንድነው ስናጠቃለው? በአራተኛው ክፍለ ዘመን በአክሱም ታሪክ ውስጥ ትልቁ ለውጥ የተመዘገበበት ነው ማለት ነው። በታላቁ ንጉስ ኢዛና ዘመነ መንግስት ላይ በ330 ዓመተ ምህረት አካባቢ ክርስትና የሀገሪቱ ይፋ ሃይማኖት ሆነ። ንጉሱና ጓደኞቹን ያስተማረውና ወደ ክርስትና የመራው ፍሬምናጦስ ወይም አባ ሰላማ የተባለው ግለሰብ ሶሪያዊ ወጣት ሲሆን እሱም የመጀመሪያው የኢትዮጵያ ጳጳስ ሆኗል ማለት ነው። ይህ ሃይማኖት ወደ ኢትዮጵያ ውስጥ መግባቱ በወቅቱ ከነበረው ከታላቁ የቤዛንታይን ወይም የሮም ኢምፓየር ጋር ያለንን ዲፕሎማሲያዊ ግንኙነት በጣም አጠናክሮታል ማለት ነው። ስንቀጥል ኤክስፓንሽን ኦፍ ክርስቲያኒቲ ነው የምንመለከተው፣ የክርስትና መስፋፋት ማለት ነው። ኢኒሻል ፌዝ የመጀመሪያው ዙር የመጀመሪያው ምዕራፍ restricted mostly to the royal court of ኢዛና። እንግዲህ ይህ ክርስትና መጀመሪያው ምዕራፍ ላይ ስናየው ሃይማኖቱ በአክሱም የኢዛና ቤተ መንግስት አካባቢ ብቻ የተወሰነ ነበር። እሱና ቤተሰቦቹ ነበሩ ክርስትናውን የተቀበሉት ማለት ነው። ከዛ በኋላ ምን ሆነ? መቼ ተስፋፋ ስንል the turning point ዋናው የለውጥ ነጥብ ነው እዚህ ጋር የምንመለከተው ማለት ነው። arrival of the nine saints ምንላቸው? ዘጠኝ ቅዱሳን ብለን ምንላቸው ማለት ነው። so the arrival of the nine saints toward the end of the 5th century AD from Syria, Lebanon and Cyprus። እንግዲህ እነዚህ ዋናው በሀገሪቱ ውስጥ ክርስትና እንዲስፋፋ ምክንያት የሆኑት እነዚህ ዘጠኝ ቅዱሳን የሚባሉ ናቸው። እነዚህ ዘጠኝ ቅዱሳን በአምስተኛው ክፍለ ዘመን ማብቂያ ላይ የመጡ ናቸው። ወደ አክሱም የመጡ ናቸው። yes ከሶሪያ ከሊባኖስና ቆጵሮስ የመጡ ናቸው ማለት ነው። እነዚህ በወቅቱ በነበረው ዓለም አቀፍ የክርስትና ጉባኤ ነበረ። በእርግጥ ይሄ ዲፕ መግባቱ አያስፈልግም። በዛ ሰዓት ላይ በሐሳብ አለመጣጣም የተሰደዱ ናቸው እነዚህ። ስለዚህ ከዛ በኋላ ወደ ኢትዮጵያ የመጡ ማለት ነው። እነዚህ ከመጡ በኋላ ኢትዮጵያ ውስጥ በርካታ ነገሮችን አስተዋውቀዋል ኢትዮጵያ ውስጥ ማለት ነው። ስለዚህ ከዛ ውስጥ ኮንትሪቢዩሽናቸው ምን ነበረ፣ አስተዋጽኦቸው ምን ነበረ ስንል የምንመለከተው እዚህ ጋር ነው። እንዳትረሱ። እነዚህም the ninth saints contribution ምንድነው ስትባሉ እነዚህ መጥቀስ ይችላላችሁ። the first one is built numerous historical churches and monasteries። በርካታ ጥንታዊ ቤተ ክርስቲያናትንና ገዳማትን መገንባት። ገዳማውያንን ወይም የገዳም ህይወትን በደንብ ኢትዮጵያ ውስጥ ያስተዋወቁትና ያስፋፉት እነዚህ ዘጠኝ ቅዱሳን የሚባሉ ናቸው። ሁለተኛው እነዚህ ዘጠኝ ቅዱሳን ምን አደረጉ ስንል ትራንስሌትድ ዘ ሆሊ ባይብል ኢንቱ ግዕዝ ላንጉዌጅ። ይህም ትልቅ ስራ ነው አይደለ? ስለዚህ ቅዱስ መጽሐፍን ወደ ግዕዝ ቋንቋ መተርጎም የተጀመረው በእነዚህ ዘጠኝ ቅዱሳን አማካኝነት ነው ማለት ነው። እንግዲህ መጽሐፍ ቅዱስ ብሉይ ኪዳን ያው በዕብራይስጥ የተጻፈ ነበረ። ከዛ አዲስ ኪዳን ደግሞ በግሪክ ነው የተጻፈው አይደል መጽሐፍ ቅዱስ። ስለዚህ እነዛን ወደ ግዕዝ ቋንቋ የተረጎሙት እነዚህ ዘጠኝ ቅዱሳን ናቸው ማለት ነው። ሌላው ኢንትሮዲዩስድ ሞናስተሪክ ላይፍ ቱ ኢትዮጵያ። ይሄ ደግሞ የምንኩስና ስርዓትን ያስተዋውቁት ለኢትዮጵያ እነዚህ ዘጠኝ ቅዱሳን ናቸው ማለት ነው። ምንኩስናን ለኢትዮጵያ ያስተዋውቁ ዓለም በቃኝ ብሎ ገዳም ገብቶ ራስን ለፈጣሪ አስገዝቶ መኖር ማለት ነው ምንኩስና ሲባል። ስለዚህ ይህንን ህይወት ያስተዋውቁት ለኢትዮጵያ እነሱ ናቸው። ሌላው ኮንቨርትድ ዘ ብሮድ ማስስ ኦፍ ፒፕል። አያችሁ፣ ዋናው ሌላው አስተዋጽኦ ምንድነው? ሰፊውን ህዝብ ወደ ክርስትና መመለስ ትልቁ ስራቸው ነው ማለት ነው። ምክንያቱም በመጀመሪያው ፌዝ ላይ ክርስትና በቤተ መንግስት በኢዛና ቤተ መንግስት አካባቢና በቤተሰቦቹ ዙሪያ ብቻ የነበረ ነው። ስለዚህ እነዚህ ዘጠኝ ቅዱሳን ደግሞ አጠቃላይ እየተዘዋወሩ በማስተማር መጽሐፍ ቅዱስን በመተርጎም ህብረተሰቡ እንዲገነዘብ በማድረግ ክርስትናን አስፋፉት ማለት ነው። ይሄ መሰረታዊ ነጥቦች ናቸው። ሌላው ነጥባችን የአክሱም ሌጋሲው ምን ነበረ? አርኪቴክቸራል ማርቨልስ ይለናል። እንግዲህ ያው የአክሱም የታሪክ ቅርሶችና የህንጻ ጥበቦችን ነው የምናየው። ለአሁን ዘመን የዘለቁ ሌጋሲዎች ምን ነበሩ ስንል የመጀመሪያው ዌልዝ ክሬሽን ነው፣ የሀብት ክምችት ማለት ነው። ሎካል ኤንድ ኢንተርናሽናል ትሬድ ፈንድድ ግራንድ ፓላስስ ቴምፕልስ ኤንድ ቸርችስ። የመጀመሪያው ያው የሀገር ውስጥና የውጭ ንግድ ገቢ በከፍተኛ ሁኔታ ስለነበረ ታላላቅ ቤተ መንግስታትና ቤተ ክርስቲያናትን ለመገንባት አስችሏል ማለት ነው። አንዱ ሌጋሲ አክሱም ይሄ ነው። ሁለተኛው ዘስቴላ ይላል
ኦብሊስክስ ትልልቅ ሐውልቶች ማለት ነው። ኦብሊስክ ስንል ሐውልት ነው። erected for religious purpose or as royal tombs አክሱም ከተማ ላይ ስንሄድ የምናገኛቸው ናቸው። ለሃይማኖታዊ ዓላማ ወይም ለነገስታት መቃብር መታሰቢያነት የቆሙ ትልልቅ ሐውልቶች ተሰርተዋል ማለት ነው። አንዱ ሃይማኖታዊ ነው፣ ሁለተኛው ለነገስታቱ መቃብር ተብሎ የተሰሩ ናቸው እነዛ ሐውልቶች። ስለዚህ የመጀመሪያዎቹ the top 3 famous obelisks፣ እነዚህ ሶስቱ ዋና ዋና ሐውልቶች እነዚህ ናቸው። the largest ትልቁ የሚባለው ሐውልት 33 ሜትር ርዝመት አለው ማለት ነው። አሁን ላይ ተሰብሮ የወደቀ ነው። ይህንን በአክሱም ጊዜ ይህንን 33 ሜትር ሐውልት ማቆም ችለው አሁን ባለው ዘመናዊ ቴክኖሎጂ እኛ ይህንን ጠግነን ማቆም አልቻልንም። እጅግ በጣም ያሳፍራል አይደል? ከስንት ሺህ ዘመናት በፊት አባቶቻችን ይህንን አቁሞ ነበር፣ ያለምንም ቴክኖሎጂ ያለምንም መሳሪያ በነበራቸው ጥበብ ማለት ነው። አሁን ዓለም ሰለጠነች፣ የስልጣኔ ጫፍ ላይ ደረሰች በተባለበት ጊዜ ግን ይህንን ማቆም አልቻልንም። አንደኛው ይሄ ነው። ሁለተኛው ትልቁ ሐውልት የሚባለው ሰከንድ ላርጀስት የሚባለው ደግሞ 25 ሜትር ነው። እንግዲህ ልብ አድርጉ፣ ይህንን ሐውልት ፋሺስት ጣሊያን በኃይለ ሥላሴ ጊዜ በወረረችን ሰዓት ላይ ይህንን ሐውልት ነቅለው ይዘው ሄደው ነበር። ሮም መሀል አደባባይ ላይ አቁሞ ቱሪስቶች ይጎበኙት ነበር። ይህንን የሁለተኛውን ሐውልት ማለት ነው። ይህ የሁለተኛው ሐውልት 25 ሜትር ርዝመት አለው ነው። ቴክን ቱ ሮም ባይ ፋሺስት ኢታሊ ኢን 1937 ሪሰንትሊ ሪተርንድ። ስለዚህ በስንት ዲፕሎማሲያዊ ጥረት ይህ ሐውልት ወደ ሀገራችን ሊመለስ ችሏል ማለት ነው። ስለዚህ ፈተና ላይ ምን ልትባሉ ትችላላችሁ? ጣሊያን ወስደው የነበረው ሐውልት ርዝመቱ ምናምን ተብሎ ሊጠይቅ ይችላል። ስለዚህ ይሄ 25 ሜትር ወይ ሁለተኛው ማለት ነው። ሶስተኛው ዘ ሰርድ ላርጀስት የሚባለው 24 ሜትር ሃይ ነው። 24 ሜትር ርዝመት ያለው ነው። ሶ ከረንትሊ ስታንዲንግ ቶል ኢን አክሱም፣ ይሄም አክሱም ላይ ያለው የቆመው ማለት ነው። ይሄም ቆሞ ነው ያለው። ስለዚህ 24 ሜትር ርዝመት አለው ነው። ሶ ዩኔስኮ ይለናል። ዩኔስኮ ሬጂስተርድ አስ ኤ ወርልድ ሄሪቴጅ ሳይት። እንግዲህ ዩኔስኮ የዓለም የቅርስ መዝገብ ላይ የዓለም ቅርስ በሚል መዝግቦታል ማለት ነው ይህንን የአክሱም ሐውልትን። ስለዚህ የአክሱማውያን አስተዋጽኦ እነዚህ ነበሩ ማለት ነው። የመጨረሻው ፖይንት አክሱም እንዴት ወደቀ? ያን የመሰለ ጠንካራ ወታደር ያለው የተለያዩ ግዛቶችን የተቆጣጠረ መንግስት እንዴት ሊወድቅ ቻለ ስንል ታይም ላይኑን ስናይ began to decline in the early decades of the 7th century AD። በሰባተኛው ክፍለ ዘመን መጀመሪያ 10 ዓመታት ላይ ነው ማሽቆልቆል የጀመረው ማለት ነው። እንዳትረሱ ሙሉ በሙሉ አልወደቀም፣ ግን በቃ ወደ መውደቅ የደረሰው ሰባተኛው ክፍለ ዘመን ላይ ነው። ለውድቀታቸው ምክንያት ምን ነበረ ሲባል ሁለት ምክንያቶች ይጠቀሳሉ። ውጫዊና ውስጣዊ ምክንያቶች ማለት ነው። ውጫዊ ምክንያቶቹ ምን ነበሩ? የመጀመሪያው ኤክስፓንሽን ኦፍ ሙስሊም አረብስ ኢን ዘ ሬድ ሲ ሪጅን። እንግዲህ የመጀመሪያው የውጭ ምክንያት ብለን የምንለው የሙስሊም አረቦች በቀይ ባህር አካባቢ መስፋፋት ነው። ስለዚህ እነዚህ የሙስሊም አረቦች በቀይ ባህር በሚስፋፉበት ሰዓት ላይ ያንን ግዛት ለመቆጣጠር ከፍተኛ ጦርነቶች ተደርጓል ማለት ነው። በዚህ ምክንያት የአክሱም መንግስታት እየደከሙ መጡ። አንዱ ምክንያት ሙስሊም አረብስ ኢን ዘ ሬድ ሲ መኖራቸው ነው፣ መስፋፋታቸው ነው። ሁለተኛው ማሪታይም ኮንፍሊክትስ ኤንድ ሎስ ኦፍ ኮንትሮል ኦቨር ሬድ ሲ ትሬድ ሩትስ። ሁለተኛው የባህር ላይ ግጭቶችና የአክሱም የቀይ ባህር ንግድ መስመር ቁጥጥር ማጣቱ ነበረ። የባህር ላይ ግጭቶች አሉ። እነዚህ ግጭቶች የአክሱም የቀይ ባህር ንግድን ቁጥጥር እንዲያጡ አድርጓቸዋል ማለት ነው። ስለዚህ የአንድ ሀገር ኢኮኖሚ ደግሞ ዋናው ንግድ ነው። ይህ ንግድ ደግሞ የሚደረገው በወደብ ነው። የወደብ ባለቤትነት ወይም የወደብ ተቆጣጣሪነት ስልጣኑ ሲያጡ ገበያቸውም እየቀነሰ መጣ። ገበያቸው ቀነሰ ማለት ኢኮኖሚያቸው ወደቀ ማለት። ኢኮኖሚያቸው ከወደቀ ወታደራዊ ኃይላቸውም ደከመ። በዚህ ምክንያት ሁለተኛው ይሄ ነው። ሶስተኛው ኢኮኖሚ ኮላፕስ ሌድ ቱ ዘ ፌለር ኦፍ ሚሊተሪ ዲፌንስ ሲስተም። አሁን ያልኳቸው ይህን ነው። የኢኮኖሚ ውድቀቱ የመከላከያና ወታደራዊ ስርዓትን እንዲፈርስ አደረገው ማለት ነው። ይሄ ከማይቀሩ ጥያቄዎች ውስጥ አንዱ ይሄ ነው። የአክሱም መውደቅ ምክንያት ስትባሉ ኤክስተርናል ፋክተሩ እነዚህን ጠቅሳላችሁ። ኢንተርናል ፋክተር ወይም የውስጥ ምክንያት ደግሞ የሚባለው ኢንተርናል ፋክተርስ አንደኛው ኢኮኖሚክ ዊክነስ ኮዝድ ባይ ሎስ ኦፍ ትሬድ ሪቬኒው፣ ከዓለም አቀፍ ንግድ የሚገኘው ገቢ መቋረጡ ማዕከላዊ መንግስቱን አዳከመው ማለት ነው። ማዕከላዊ መንግስቱ እንዲዳከም ሆኗል። ሁለተኛው ሴንትራል ገቨርንመንት ፌል ቱ ሰፕረስ ኢንተርናል ሪቤልስ። ይህ የማዕከላዊ መንግስቱ ኢኮኖሚ ማጣቱ ወይም የኢኮኖሚ አቅም ያጣው ማዕከላዊ መንግስት በሀገር ውስጥ የሚነሱ አመጾችን መቆጣጠር አቃተው ማለት ነው። መቆጣጠር አቃተው። በዛ ምክንያት የአክሱም ስልጣኔ ለአንዴና ለመጨረሻ ጊዜ ወደቀ ማለት ነው። ማንኛውም ገናና መንግስት መነሳት እንዳለው ሁሉ መውደቅ አለው። ዓለም ላይ የነበሩ ገናና መንግስታት አክሱምንም ጨምሮ ወድቀዋል ማለት ነው። ስለዚህ በአክሱም ላይ የሆነው ይህ ነው።
አዲስ ነገር አይደለም የተፈጠረው። በሰባተኛው ክፍለ ዘመን የመጀመሪያ ላይ አክሱም ማሽቆልቆል ጀመረ። ለዚህም ውጫዊና ውስጣዊ ምክንያቶች ብለን ጠቀስን። አጠቃላይ ስለ አክሱም የነበረን መሰረታዊ ነገሮች እኚህን ይመስላሉ ማለት ነው። በቀጣይ የዛጉዌ ዳይነስቲን ነው የምናየው ማለት ነው። እዚህ ላይ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በየትኛውም ሰዓት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እስከዛው መልካም ቆይታ።